العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ፕሮግራማችን ሉጥ ከህዝቦቹ ጋር ያደረገውን ትግል ለማየት ሞክረናል። ህዝቦቹን ወደ አላህ ጠራቸው፣ አላህ እንዲፈሩ የነበሩበት ባህሪ አስከፊና ከሰው የተለየ ካሁን በፊት ተፈጽሞ የማይታወቅ የባህሪ ጥሰት ውስጥ ስለነበሩ ከዛ እንዲወጡ ጥሪ ያቀረበላቸው። ይህ የባህሪ ጥሰት ከዛ በፊት ከኢብራሂም፣ ከሷሊህ፣ ከሁድ እንዲሁ ደግሞ ከኑህ ቤተሰቦች ወይም ህዝቦች የተለየ ስራ ነበረ። በዚያም ወቅት ሲሰሩ የነበሩ መጥፎ ነገሮች ከዚህ የተለዩ ናቸው። ያኔ ሲሰሩ የነበሩት ወንጀሎች በአላህ መካድ፣ ማሻረክና ሌሎች ስራዎች ነበሩ። ከሉጥ ጋር የነበሩት ህዝቦች ግን ከዛ በፊት የነበሩ ሰዎች ሲሰሩት ያልነበረን አዲስ ነገር ስላመጡ ነው። እንግዲህ ሉጥ በቃ በሙከሰፍ በጣም ብዙ ትግል ያደረገው ማለት ነው። አላህ ሱብሓነሁ ወተዓላም ከዚያ ከነሱ ስራ ቤተሰቦቹንም እሱንም እንዲያድንለት ይለምን ነበር አላህ ሱብሓነሁ ወተዓላ። እና ይህ በሉጥ ህዝቦች ይፈጸም የነበረው ወንጀል ቀላል አልነበረም። ማለት አላህ ሱብሓነሁ ወተዓላ የሰው ልጅ ምትኮ አድርጎ እዚህ ምድር ላይ የፈጠረበትን አላማ የሚያስት ነበር። ምክንያቱም እዚህ ምድር ላይ የአላህ ምትክ ሆኖ የሰው ልጅ እስከ ዓለም ፍጻሜ ድረስ ሊቆይ እንዲችል መዋለድ፣ መጋባት ነበረበት። የሉጥ ህዝቦች እንደሰሩት ግን ወንድ ከወንድ ጋር ብቻ ከሆነ የሚያደርገው ግንኙነት የመዋለድንና የመቀጠልን የመተካካትን አላማ ያጠፋ ስለነበር አላህ ሱብሓነሁ ወተዓላም በዚያው ልክ ነው እንግዲህ በሉጥ አማካኝነት የታገለው ማለት ነው። እስልምናም ከዛን ጊዜ ጀምሮ የታገለውም ለዚህ ሆኖ የሰው ልጅ የተፈጠረበትን አላማ ስለሚያስት ማለት ነው። ስለዚህ በዚህ መልኩ ሉጥም ህዝቦቹን ጥሪ አድርጎ ታግሎ መጨረሻ ላይ ይህን ሰው ከሀገራችሁ አባሩ፣ ንጹህ ስለሆነ ከሀገር ይባረር የሚል አደሙበት። በመጨረሻም ይህን እንደዚህ ከቀጠላችሁ፣ እኔን ካስተባበላችሁ፣ አላህም ማታምኑ ከሆነ፣ በዚህ ባህሪያችሁ የምትሞቱ ከሆነ፣ በዚህ ባህሪያችሁ ከቆያችሁ ከአላሁ ሱብሓነሁ ወተዓላ ቅጣት ይመጣባችኋል ብለህ የምታስፈራራንን ነገር አሁኑኑ አምጣ የሚል ጥያቄ እያቀረቡባቸው እዚህ ደረጃ ሲደርሱ ነው እንግዲህ ሉጥ አለይሂ ሰላም ከህዝቦቻቸው ተስፋ የቆረጡትና ወደ አላህ ፊታቸውን ያዞሩት ማለት ነው። በዚህን ጊዜ ነበር እንግዲህ ከኢብራሂም ዘንድ ወጥተው የነበሩት የተላኩት 3 ታላላቅ መላእክቶች ወደ ሉጥ መንደሮች የመጡት። መጀመሪያ ከከተማዋ ቅጥር ክልል ውጪ ሆነው የሉጥን ልጅ ሴት ልጅ ያገኟታል። ያው ውሃ እየቀዳች ነው ያገኟት። ልክ እነሱን ስታያቸው በጣም ተደነቀች። መልካቸው በጣም የተለየ ውቦች ናቸውና ልጅቱ ደነገጠች። እንግዶች ናቸው፣ የዚህ ሀገር ሰዎች አለመሆናቸውን ተረድታለች። እና በዛን ሰዓት እዛ የነበሩ የእሷ ሀገር ሰዎች ምን አይነት ባህሪ እንዳላቸው ጠንቅቃ ታውቅ ስለነበር ልክ እሷ ጋር እንደደረሱ እሷን ይጠይቋታል። እዚህ መግቢያ ይኖረናል ወይ፣ ከተማ ውስጥ እንግዳ ይቀበላሉ ወይ ብለው ሲሏት እዚሁ ቆዩኝ፣ አባቴን ነግሬው አባቴ ያስተናግዳችኋል፣ አባቴ ይቀበላችኋል ብላ የያዘችውን የቀዳችውን ውሃ ሳትይዝ ወደ ቤት ሮጠች። እነሱን እዛው ቆይታ ማለት ነው። ከዚያ አባቷ ጋር መጣች። አባቴ በጣም ውብ የሆኑ መልከ መልካም ሰዎች ከከተማ ውጪ ይቆዩሃል እና እንድትመጣ ይፈልጋሉ ስትላቸው ነቢዩላህ ሉጥ አለይሂ ሰላም ወደዛው ወደ እነሱ ይጠብቁ የነበረበት ቦታ አቀኑ ማለት ነው። ከዚያ ተገናኙ። እንግዳዎች ናችሁ ብለው በጣም ደነገጡ። ወለማ ጃአት ሩሱሉና ሉጠን ሲአ ቢሂም ወضاق ቢሂም ዘርዓ ወቃለ ሃዛ የውሙን ዓሲብ።
እና መልእክተኞቹ ሉጥን በመጡት ጊዜ ሉጥ ግን ከፋው ሲአ ቢሂም ወضاق بهم ذرعا ጨነቀው ጠበበው وقال هذا يوم عصيب ይህ በጣም አስቸጋሪና አስጨናቂ ቀን ነው በማለት ራሱ አወጋ በውስጡ ማለት ነው። እና እውነትም በጣም አስጨናቂ ነበር። ምክንያቱም እነዚህን ሰዎች ህዝቦቹ ቢያገኟቸው ምን ሊያደርጓቸው እንደሚችሉ ያውቅ ስለነበር ማለት ነው። ስለዚህ ያው እነዚህን ሰዎች አላወቃቸውም። በቃ ምን አላቸው ከፊት ከኋላ እየሆነ ጨንቆት እየሄደ ያለ በመጨረሻ አንድ ዘዴ መጣለት። እዚሁ አሁን ያላችሁበት ጋባ ውስጥ እስከ ምሽት ድረስ እዛ የደረሱት በ10 ሰዓት ነበር። እስከ ምሽት ድረስ ቆዩኝ፣ በመሸ ሰዓት ይዣችሁ ገባለሁ። እዚህ ከተማ የሚኖሩት ሰዎች በጣም አደገኞች ናቸው። ብዙ መጥፎ ስራ የሚሰሩ በጣም በቃ በመጥፎ ስራ የተበከሉ ሰዎች ናቸውና ጥሩ ስለማይሆን ይዣችሁ ስገባ እዚህ ቆዩኝ፣ እኔ መሸሸት ሲል ይዣችሁ ወደ ቤት ገባለሁኝ አላቸው። እነሱም የሱን ፍላጎት በማክበር ቆዩለት። እሱ ያሰበው ምን ነበር? ማታ አስገብቷቸው ካስተናገዳቸው በኋላ እንዲሁ በሌሊት ደግሞ ሳይነጋ እንግዶችን አሰናብትና ሰላም አገኛለሁ ብሎ ነበር። ነገር ግን ያው ያሰበው እንደመፈጸም ቤቱ ቆይቶ ደንገዝገዝ ሲል መሸት ሲል ወደ ሰው ወዳላቸው እንግዶች መጣ ማለት ነው። ያኔ ይዟቸው በጨለማ አቤቱ ገባ። በጨለማ ወደ ቤቱ እንደገባ ያው ከቤቱ ውስጥ ማዕሉማት ወይም ኢንፎርሜሽን ወደ ውጭ ወጥቷል። እሱ ደብቄ ከሰዎቹ አስገባኋቸው ብሎ ያላቸው ሰዎች በጣም እየጎረፉና እየሮጡና በጣም ስሜታቸው በጣም ግሎ ወደ እሱ ቤት መምጣት ጀመሩ ማለት ነው። እና እነዚህ ሲመጡበት ደነገጠ። አሰበ ከቤት ያወጣብኝ ይሄንን ኢንፎርሜሽን ወይም እንግዳ መኖሩን የነገራቸው ሰው አለ እንዴ ብሎ እያሰበ እያለ ቤት ውስጥ ሲያይ ባልተቤቱ አልነበረችም በዛን ሰዓት። እና በቃ ባልተቤቱ እንደነገረች ተረዳ። ያ ማለት በእነሱ መምጣት ብቻ ሳይሆን በባልተቤቱም ጥቃት በጣም ተሰማው ማለት ነው። እንግዲህ እነሱን ለማሳመን ብዙ ሙከራ አደረገ። ወገኖቼ ሆይ እባካችሁን እንግዶችን አክብሩልኝ። ብዙ ያላላቸው የለም። አላሁ ስብሓንሁ ወተዓላ እንደነገረን ቃለ ያ ቀውሚ ሃኡላኢ በናቲ ሁነ አጥሃሩ ለኩም፣ ህዝቦቼ ሆይ እነዚህ ልጆች እነዚህ ሴቶች ልጆች የኔ ልጆች ለእናንተ ንጹህ ናቸው፣ የተገቡ ናቸው በማለት ሴቶች ለነሱ እንደሚገቡ ከሴቶች ውጪ ያሉ ግን መጥፎ እንደሆነ ሊያስረዳቸው ሞከረ። ማለት የሱን ልጆች የሴቶች ሙሉ ወኪል አድርጎ ማለት ነው። ስለዚህ አላህ ወደ ፈጠረላችሁ ወደ ሴት ብቻ እንጂ ፍላጎታችሁን ከሴት ውጭ አታድርጉ። የኔ ልጆችና የነሱን መሰል ሴቶች ለእናንተ የተገቡ ናቸው፣ ይሁላችሁ ሴቶች ሞልተዋል፣ ስለዚህ ባካችሁን በማለት ሊለምናቸው ሞከረ። ወተቁላህ እንግዲህ ይሄ በሎጂክ እውነትም አው የሰው ልጅ የተፈጠረው ከሴት ጋር እንጂ የሰው ልጅ የተፈጠረው ወንድ ለወንድ ግንኙነት እንዲያደርግ አይደለም። ስለዚህ ይሄን ለማስረዳት ሞከረ፣ ድሮ የሚያስረዳቸው እንደነበረ ሁሉ ማለት ነው። ነገር ግን ይሄን የሚቀበሉት በቂ አልነበረም። አላህን ፍሩ እባካችሁም አላህን ፍሩ በማለትም ጨመረላቸው። ወላ ትኽዙኒ ፊ ضይፊ በእንግዶቼም ደግሞ ባካችሁ አታዋርዱኝ በማለት አሁንም ጥሪውን ማለት ሊያሳምናቸው ሞከረ። ሶስተኛ በመጨረሻም አለይሰ ሚንኩም ረጁሉ ረሺድ ከእናንተ ውስጥ እንደው የተሻለ እናንተን ሊከለክላችሁና ወደ መልካሙ ሊያመጣችሁ የሚችል ሰው የለምን እያለ በእነዚህ በአራት እንትኖች መከራቸው ማለት ነው። ሊያስረዳቸው ሞከረ፣ መከራቸው። ቃለ ያ ቀውሚ ሃኡላኢ በናቲ ሁነ አጥሃሩ ለኩም ፈተቁላህ ወላ ትኽዙኒ ፊ ضይፊ አለይሰ ሚንኩም ረጁሉ ረሺድ በማለት እነሱ ግን ሊመለሱለት አልቻሉም። እንደውም በመከራቸው ቁጥር ይሳለቁበትና ይስቁበት ያሾፉበት ነበረ። ለቀድ ዓሊምተ ማ ለና ፊ በናቲከ ሚን ሐቅ ወኢነከ ለተዕለሙ ማ ኑሪድ በማለት መለሱለት። ያው እኛ ካንተ ልጆች ምንም እንደሌለን ታውቃለህ፣ ምንም
ያንተን ልጆች ምንም አንፈልጋቸውም ወይም ደግሞ ሴቶችን አንፈልግም ወኢነከ ለተዕለሙ ማ ኑሪድ የምንፈልገውን ነገር አንተ ታውቃለህ አሉት። ያው የሚፈልጉትን ነገር ሉጥም ሆነ ዓለም ያውቅ ነበር በዛን ሰዓት ይኖሩ የነበሩት ሰዎች ማለት ነው። ያኔ በቃ ከነሱም አሁንም ምክሩን እንደማይቀበሉት ሲረዳ ያኔ በቃ በመጨረሻ ከነሱ ተስፋ ቆርጦ ቤቱን ዘጋ ውስጥ ገባና ማለት ነው። ቤቱን በመሸጎሪያ ሸጎረ። ያው ጊዜ እንዲያገኝ ማለት ነው። ሰብረውት ሊገቡ እንደሚችሉ አያጣውም፣ ግን የተወሰነ ጊዜ ሊያገኝ ይችላልና ሊያደርግ የሚችል የነበረው ያን ነው። ገብቶ በመሸጎሪያ ቤቱን ሸጎረው። ያው እነሱ በቃ ይሳለቁበትና ይስቁበት ያሾፉበት ጀመር። በሩንም ለመክፈት መታገል ጀመሩ። እሱም ሲታገል ለመዝጋት እነሱም ለመክፈት ሲታገሉ በመጨረሻ ያው በሩ ደካማ ስለነበረ ሲንሳጠጥ ያው እሱ አንድ ነገር ተናገረ። ቃለ ለው አነ ሊ ቢኩም ቁወተን አው አዊ ኢላ ሩክኒን ሸዲድ እናንተን የማሸንፍበት ኃይል ቢኖረኝ ኖሮ ወይንም ደግሞ ብርቱ የሆነ ደጋፊ ቢኖረኝ ኖሮ የሚል ቃል ተነፈሰ ማለት ነው። እንግዲህ ያው ሉጥ ይታወቃል የዛ ህዝብ ከዛ ህዝብ አይደለም የተወለደው ከሌላ ቦታ ነው እንግዲህ ተልኮ ወደዚህ የመጣው አብሯቸው በመኖር ነው የነሱ ህዝብ የተባለው እንጂ መጤ ነው ማለት ነው። ስለዚህ ያ ይሰማው ነበር ውስጡን ምንም ቁዋ አልነበረኝም እናንተን የማሸንፍበት ደግሞ ዘርም ቤተሰብም እዚህ ሀገር የለኝም የሚል ቃል በተነፈሰበት ጊዜ ይህንን ረሱል አለይሂ ሰላቱ ሰላም ያላህ መልእክተኛ ሲናገሩ ረሕመቱላሂ ዐላ ሉጥ ካነ ያዊ ኢላ ሩክኒ ሸዲድ አላህ ሉጥን ይዘንለት ብርቱ ወደሆነ እንትን ኃይል ይጠጋ ነበረ በማለት ያው አላሁ ሱብሓነሁ ወተዓላ ረሕማ እንዲያደርግለት ይሉ ነበር ረሱል አለይሂ ሰላቱ ሰላም። ይህን የሉጥን ከፍተኛ የድጋፍ ከጃይነት መንፈስ መላኢካዎች ሲረዱና እነሱም ደግሞ አላህ የላካቸው ያው እሱን ለመርዳት ስለሆነ እስከዛች ጊዜ ድረስ ራሳቸውን ገልጸው አላሳዩትም። ልክ እዚህ ደረጃ ሲደርስ ግን ቃሉ ያ ሉጡ ኢና ሩሱሉ ረቢክ ለን የሲሉ ኢለይክ ሉጥ ሆይ እኛ የጌታ መልእክተኞች ነን በፍጹም ወደ አንተ አይደርሱም አይዞህ በማለት ድምጻቸውን ሰጡ ማለት ነው። መላኢካ መሆናቸውን ገለጹለት ማለት ነው። ያኔ ነው እንግዲህ ሉጥም የተረጋጋው እና ያኔ ልክ ይህን ሲናገሩ በቃ ሉጥም ከጌታ የተላኩ የሱ ረዳቶች መሆናቸውን ሲረዳ ተረጋጋ። እነሱም እስከዚያው ሰዓት ድረስ በጣም ይደነቅ ነበር ሉጥም ምክንያቱም ተረጋግተው የሆነ የሚደርስ እነዚህ ሲሟገታቸው እነዛኞቹን እነሱ ተረጋግተው ነበር የተቀመጡት። ስለዚህ መረጋጋታቸው በሱ እንደተማመኑ አድርጎ ነበር የሚያያቸው። በእኔ የተማመነን አካል ደግሞ አሳልፌ መስጠት የሚል ውስጡን ይረብሸው ነበርና ያኔ ይህን ሲገልጹለት ያው በደንብ ወደ አላህ ሱብሓነሁ ወተዓላ እንዲመለስ አደረጉት ማለት ነው። ወለቀድ ራወዱሁ ዐን ضይፊሂ ፈጠመስና አዕዩነሁም ፈዙቁ ዐዛቢ ወኑዘር እና ያኔ ሰዎቹም በሩን በርግደው ገቡ። እነሱ በገቡበት ሰዓት መላኢካው ጅብሪል አለይሂ ሰላም ክንፉን ብቻ ነው ያመላከተው። ክንፉን ብቻ ሲያመላክታቸው የሁሉም ሰዎች እዛ ውስጥ የገቡት ሰዎች አይናቸው ጠፋ እና አይናቸውን ወሰደንባቸው የአይን ብርሃናቸውን ወሰደን ይላል አላህ ሱብሓነሁ ወተዓላ። ወለቀድ ራወዱሁ ዐን ضይፊሂ ፈጠመስና አዕዩነሁም ፈዙቁ ዐዛቢ ወኑዙር አይኖቻቸውን አበስ ነው ማስጠንቀቂያዬንና ቅጣቴን ቀመሱ አልናቸውም ይላል አላህ ሱብሓነሁ ወተዓላ። እንግዲህ ያው እነሱ እዛ ውስጥ ገብተዋል። ገባን ብለው ወደ ውጭ ነበር የሚሮጡት። ለምን? አይናቸው ስለተነሳ አይናቸው ማየቻቸው ስለጠፋ ማለት ነው። ለዚህ እነሱ ራሳቸው ችግር ውስጥ ገቡ ማለት ነው። እሱን እናስቸግራለን ብለው የነበሩት ሰዎች እነሱም ጋር አልደረሱም፣ እሱም ጋር አልደረሱም። ያኔ መላኢካዎች ትእዛዝ አስተላለፉ ለሉጥ ማለት ነው አለይሂ ሰላም። ሉጥ ቤተሰቦቹን እና እሱን ይዞ እንግዲህ ሰዓቱ ምሽት ነው ሌሊቱን እንዲወጣ ከዛ በኋላ ሌላ ቅጣት እነሱን እንደሚጠብቃቸው ነገሩት ማለት ነው።
በሚወጣበት ጊዜ አደቡን አስተማሩት ወይም ደግሞ አመላከቱት። ፈአስሪ ቢአህሊከ ቢቅጥዕ ሚነ ሌይሊ ወላ የልተፊቱ ሚንኩም አሐድ፣ ከእናንተ ውስጥ ማንም ወደ ኋላው ዞሮ እንዳያይ። ምክንያቱም ወደ ኋላ ዞሮ የሚያየው በጣም አስከፊ ነገር ስለሆነ ዞሮ የሚያየው ሰው ይቀራል ማለት ነው። ስለዚህ ወደ ኋላ ሳትመለከቱ ተጓዙ፣ ሌሊቱን ተጓዙ፣ እኛ ደግሞ የአላሁ ስብሓነሁ ወተዓላ ያዘዘውን ነገር እናደርጋለን አሏቸው። ስለዚህ ሉጥም በታዘዘው መሰረት ከዛ ሰፈር ወጣ ማለት ነው። ወጥቶ አደረ። ያን ይህን ሲሉት ማንም ሰው እንዳይዞር ኢለ ምርአተከ ኢነሁ ሙሲቡሃ ማ አሷበሁም አሉት ማለት ነው። ሁላችሁም ቀጥ ብላችሁ ሄዱ እንዳትዞሩ፣ ግን ባልተቤትህ እነሱ የደረሰባቸው ይደርስባታልና ትዞራለች፣ ያው እንዲያውቀው ማለት ነው። ይሄንን መልእክት አስተላለፉለት ማለት ነው። ኢነ መውዒዱሁም ሱብሕ አለይሰ ሱብሑ ቢቀሪብ፣ ያው የነሱ የቀጠሮ የጥፋት ሰዓት ጧት ነው። ጧት ደግሞ ሩቅ አይደለም፣ አሁን መሽቷል፣ ጧት ሩቅ አይደለም ማሉት ለሉጥ ማለት ነው። እዚህ አብዛኛው መጥፎ ሰሪዎች፣ መጥፎ ሰሪ ህዝቦች የጥፋት ጊዜያቸው ሰዓቱ ጧት ነው። ብዙዎቹ ካሁን በፊትም እንዳየ ነው ማለት ነው። ጧት ያው የአላሁ ስብሓነሁ ወተዓላ ቅጣት በህዝቦች ላይ የደረሰበት ሰዓት ነው። አሁንም እንደዛው ነው ቀጠሮ የተሰጣቸው ማለት ነው። አለይሰ ሱብሑ ቢቀሪብ፣ ያው ማታ ሌሊት ስለነበረ ምንም የሚያቻኩል የለም፣ ቅርብ ነው ሌቱ ማነው ሱብሒ መድረሱ። ስለዚህ በዛ ሰዓት ይደርስባቸዋል በማለት ለሉጥ አለይሂ ሰላም ነገሩት ማለት ነው። ፈለማ ጃአ አምሩና ጀዐልና ዓሊየሃ ሳፊለሃ ወአምጠርና ዓለይሃ ሒጃረተን ሚን ሲጂሊን መንዱድ ሙሰወመቱን ዒንደ ረቢከ ወማ ሂየ ሚነ ዛሊሚነ ቢበዒድ። እና እንግዲህ ሰዓቱ ደረሰና አላሁ ስብሓነሁ ወተዓላ ትእዛዛችን በመጣ ጊዜ ላይዋን የከተማዋን ላይ ወደ ታች ታቿን ወደ ላይ ማለት ነው ገለበጥናት ይላል። ያ ማለት ጅብሪል አለይሂ ሰላም በክንፉ እነዚህን ሰባት ከተሞች አንስቶ ወደ ሰማይ ከወሰዳቸው በኋላ እንደውም አንዳንድ ዑለማዎች እንደሚሉት ወደ ሰማይ በሚወሰዱበት ጊዜ የዶሮዎቻቸውና የውሻዎቻቸው ድምጾች መላኢካ ይሰሙት ነበረ ነው የሚሉን። እና በጣም ወደ ላይ ሰቅሏቸው ነበር ማለት ነው። ከዚያም በኋላ ወደ ታች ድባቅ መታቸው። ይህም ብቻ አልነበረም። ከሰማይም ደግሞ አላሁ ስብሓነሁ ወተዓላ ወአምጠርና ዓለይሃ ሒጃረተን ሚን ሲጂል በማለት የገለጸልንን አውርዶባቸዋል። ማለት ከጀሃነም ውስጥ የተቃጠለ በጀሃነም እሳት የተቃጠለ ጠጠርንና ጭቃን ጠጠር አድርገ ነው በእነዚያም ተመተዋል ይለናል አላህ ሱብሓነሁ ወተዓላ። እና እነዛም ደግሞ የተመቱበት በስማቸው ተመዝግቦ ስማቸው የተጻፈበት እያንዳንዱ በጭቃ የተሰራው ድንጋዩ ላይ ስማቸው ምልክት ተደርጎበት በዛ ለእያንዳንዳቸው በተመደበው ድንጋይ ተመተዋል ይለናል አላህ ሱብሓነሁ ወተዓላ ማለት ነው። እና ይሄ የተመቱበትም ቦታ ለሙእሚኖች ሩቅ አልነበረም። ያው ይታያል እዛው ሰፈራቸው አሁንም ይታያል ይለናል። ፈአኽረጅና መን ካነ ፊሃ ሚነል ሙእሚኒን ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ከዛ ውስጥ እንግዲህ እነዚህን ሰዎች አጠፋናቸው። ከዛ ውስጥ ያዳናቸው አማኞችን ብቻ ነበረ። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን፣ ያው አንድ ቤትን ብቻ ነበረ ከሙስሊሞች ያገኘ ነው ይላል አላህ ሱብሓነሁ ወተዓላ ማለት ነው። የዳኑት ያመኑት የሰለሙት ብቻ ናቸው ማለት ነው። ስለዚህ ያው ያመነ በአላህ ሱብሓነሁ ወተዓላ ያመነ ሉጥ ይዞት በመጣው መልእክት ያመነ ሰው ድኗል። ሌሎች ግን የነዚህ የሰባት ከተሞች ሰዎች እንዲጠፉ ተደርጓል ማለት ነው። እንግዲህ ወለቀድ ሶበሐሁም ቡክረተን አዛቢን ሙስተቅር በማለትም በሌላ ቦታ ነግሮናል አላህ ሱብሓነሁ ወተዓላ። ያው ጠዋት ላይ ቅጣትን ቀጣናቸው እያለ ማለት ነው። ወተረክና ፊሃ አየተን ሊለዚነ የኻፉነ አልዓዛብ አልአሊም፣ አንገብጋቢ የሆነውን ቅጣት ለሚፈሩትም ሰዎች ምልክትን እነዚህን ጥፋቶች የተጠፉትን ሰዎችና ቦታቸውን በማየት ምልክቶቹን በማየት ሁሌ እንዲያስተነትኑና እንዲሁ ደግሞ
ተዝኪራ እንዲኖራቸው ዒብራ እንዲኖራቸው አድርገናል ይለናል አላህ ሱብሓነሁ ወተዓላ። እውነትም አሁንም ያው እነዚህ የሉጥ ህዝቦች የተጠፉበት ቦታ ዛሬ ያ የተጠፉበት ቦታ ወደ መሬት ገብቶ ሰጥሞ ከላዩ ላይ ውሃ ፈልቆበት የምናየው ነው። ይሄ ባህረል መይት ወይም ደግሞ ሙት ባህር የሚባለው እነሱ የተጠፉበት ከዛ ከተጠፉበት ቦታ ላይ የወጣው ውሃ ነው ማለት ነው። ያ ውሃ ያው ከሌሎች ውሃ ይለያል። በጣም ወፍራም ነው። በጣም ጣዕሙም ይለያል። መርጋጋ ነገር ነው እና በጣም ከሌሎች ውሃዎች ከባህር ውሃም እንደዚህ ጨው ካለው ውሃም የበለጠ በጣም ወፍራም የሆነ ውሃ ነው። እዛ ውስጥም የተለያዩ ማዕድናቶች ይታያሉ ውሃው ውስጥ ማለት ነው። እነዛ ማዕድናት ከጀሃነም በወጡት በጭቃ በእሳት በተደረቁት ጭቃዎች ወይም ጠጠሮች የተመቱበት እንትን ነው ማቴሪያል ነው ይላሉ ዑለማዎች ሲናገሩ ማለት ነው። ይሄ ያው አሁንም የሚታይ የሚዳሰስ ነገር ነው። እሱም በማየት ሌሎች እንዲማሩ አድርገናል እያለ ነው አላህ ሱብሓነሁ ወተዓላ ማለት ነው። ወኢነሃ ለቢሰቢል ሙቂም ያው የታወቀ መንገድ ላይ ነው ያለው። ሁሉም ሰው እየሄደ ያየዋል። አሁንም ያየዋል፣ ይታወቃል ቦታው ማለት ነው። ወኢነኩም ለተሙሩነ ዐለይሂም ሙስቢሒን ወቢለይሊ አፈላ ታቂሉን ጠዋት ማታ የምታዩት ነው እና አታስተነትኑም አትረዱምን ይላል አላህ ሱብሓነሁ ወተዓላ። እነሱ የተጠፉበትን ቦታ እያያችሁ አሁንም ስህተት ውስጥ እንዳትገቡ እያሳሰበን ነው ማለት ነው። እና አታስቡምን አታስተነትኑምን ሁሌ ጠዋት ማታ የምታዩት ቦታ ሆኖ የጥፋታቸው ቦታ እየታየ ማለት ነው። ስለዚህ የነሱ ጥፋት የነሱ መጠፋት ከኋላ ላሉ ሰዎች የሰሩትን ስራ መጥፎነት እንዲሁ ደግሞ በነቢያቸውም ላይና በአማኞች ላይ ያደረሱትንም ጥፋት ያንን ነገር እያየ እሱ እንዳይሳሳት ተከታዩ ህዝብ እንዳይሳሳት እንዲጠቅም ነው አላህ ሱብሓነሁ ወተዓላ ያንን ምልክት የተወው ማለት ነው። እና ከሉጥ አለይሂ ሰላም ታሪክ ብዙ ነገሮችን እናያለን ማለት ነው። እንግዲህ ያው ሉጥ ይሄ ጥፋት አገሩ ላይ ከጠፋ በኋላ ያው ህዝቦቹ ከተጠፉ በኋላ ወደ የትም ሊሄድ አይችልም። ወደ ኢብራሂም ነው የመጣው። ኢብራሂም አጎቱ ነው ካሁን በፊት እንዳየ ነው። ወደ ኢብራሂም ነው የመጣው። ኢብራሂም ኸሊል የሚባል በአሁኑ ኸሊል የሚባል ቦታ ላይ ነበረ የነበረውና ወደሱ መጣ። የደረሰውን ነገር ያደረሱበትን ነገር ነገረው ለኢብራሂም። ኢብራሂም ቀድሞ ተነግሮት ስለነበር በመላእክቶቹ ቀድሞ ያውቅ እንደነበረ ሲነግረው በጣም ተደነቀ። ሉጥም ማለት ነው አለይሂ ሰላም። ከዚያ በኋላ ያው ሉጥ አለይሂ ሰላም ከኢብራሂም ጋር ሆኖ ኢብራሂም የደረሰበት ኢብራሂም ያላዳረሰበት ከኢብራሂም ጋር በመተባበር ዳዕዋውን ማድረስ ጀመረ ማለት ነው። ስለዚህ ሉጥ አለይሂ ሰላም ያው ከኢብራሂም ጋር አንድ ወቅት ላይ በአንድ ዘመን የተላኩ ስለነበሩ ኢብራሂም አጎቱ ጋር በመተባበር ዳዕዋውን ቀጠለ ማለት ነው። በቀጣይ ሌሎች የኢብራሂምን ቤተሰቦች የምናይበት ይሆናል። جعلني الله وإياكم من الذين يستمعون القول فيتبعون أحسن والسلام عليكم ورحمة الله وبركاته.